እንደሚታወቀው ብሩክ ለሀይሚ እንግዲህ ቤት ሰርቶ ሰጧት ነበረ፣ ስጦታ ማለት ነው። በዛ ቤትም እንግዲህ የሆነ ጊዜም እንደውም አልፈልግም ውሰደው ብላ ነበር፣ አልቀበልም ብላ ነበረ። ብቻ ይገባሻል ያንቺ ነው ብሎ እንግዲህ ሰጧታል። አንድ ቤት ደግሞ ለእናቱን የሰራው ግን ደግሞ ወንድሙ እንዲኖርበት ብሎ ነበረ። አሁን ሀብ ዛሬ መጧል። እንግዲህ ከዚህ በፊት አይመለከተኝም አያገባኝም ሲል የነበረው ሰው ሚስቱንም በጥፊ እስከ መማታት የደረሰ ሰው ዛሬ ላይ ደግሞ እንደ አዲስ መጦ ሀይሚና ብሩክ እንዲለያዩ አልፈልግም፣ እመክራቸዋለሁ፣ እቆጣቸዋለሁ፣ ባለፈው ስሜታዊ ሆኜ ነው የመጣሁትኝ ምናምን ብሎ እንግዲህ ርዕሱ ምንድን ነው የሚለው ሀይሚ ለብሩክ ቤቱን መለሰችለት ብሎ ነው እንግዲህ የጻፈው ወይ ደግሞ የለቀቀው። ሁለቱንም ቤት አሳይቷል። ይሄ ብሩክ ማለት ለእናቱ የሰራው ቤት ይሄ ነው፣ የሀይሚ ቤት ደግሞ ይሄ ነው። የት ደረሰ ምናምን ብላችሁ ስትናገሩኝ የነበራችሁ ሰዎች አላችሁ። የትም አልሄደም፣ ማንም አልወሰደባትም፣ ይሄው ቤቱ ብሎ እያሳየ ነበረ። እና ሀይሚና ብሩክ እዚህ ቤት ውስጥ መጣችሁ መኖር አለባችሁ እያለ ይገኛል። ሀይሚንም ከባድ ማስጠንቀቂያ ሰጧታል። በአጭሩ ሀብ ድጋሚ ወደ ሀይሚና ብሩክ ህይወት ተመልሶ መጧል። ከዚህ በፊት የራሳቸው ጉዳይ ገደል ይግቡ ገደል ይግባ ሲል ነበረ። ግን እንደኔ ምኑም አይመለከትም። ባጭሩ ሀብ አንተ አይመለከትም፣ ነገራቸዋለሁ። እኔ አንድ ሰው ከልቤ ከወጣ አንድ ሰው አንድ ቀን መጥፎ ነገር ካየውበት አንድ ሰው ለሌላኛው ሰው ምን አይነት አስተሳሰብ ምን አይነት አመለካከት እንዳለው በንግግሩ መረዳት እችላለሁ። ስለዚህ ሀብ በአጠቃላይ አትጠቅማትም፣ ለሀይሚ በቃ የማትጠቅማት ሰው ነን አውቃለሁ። ሀይሚና ብሩክ ይዋደዳሉ ምናምናም ነገር ግን አንተ መልካም ሰው ብትሆን እንደው ብሩክና ሀይሚ እንኳን ቢለያዩ ለሀይሚ ትልቅ ቦታ ኑሮ እንደው የት ገባሽ፣ እንዴት ሆንሽ፣ ደህና ሆንሽ ወይ እንዴት ብሎ በጣም እንደ እህት አክብሮ ጠያቂዋ፣ ፈላጊዋ፣ ጠባቂዋ ይሆናል ብዬ የማምነው ሰው ነበረ። ግን እጥፍ ብሎ ወንድሜ ምንም አላጠፋም፣ ወንድሜ ምንም አላደረገም ምናምን ሲል ነበረ። አሁን ላይም ወንድሜ ቆፍጠን በል ለይቅርታው ይደርሳል፣ ሌላ ነገር ማስተካከል ትችላለህ እያለ ነው ውስጥ ውስጡን። ለማንኛውም እኔ ቅኔ ምናምን እያወራ ነው፣ ግን እኔ ተውት፣ በዛ መንገድ አይደለም ሄደው። ግን አይመለከተኝም ብሎ ሚስቱ እንኳን ይህንን ነገር እናስተካክል እንፍታው ችግሩን ብላ ስትጠይቀው እስከ መማታት የደረሰ ሰው ነው። ያ ማለት ምንድን ነው? ባጭሩ ብዙ ነገር አድርጓታል። እንደውም ከብሩክ በላይ የጎዳት ብዬ የማስበው እኔ እንጃ አላቅም እኔ እንጃ ሀብ ንግግር ነው። እና ከዚህ በፊት መልካም ሰው ነበረ፣ የሚረዳት የሚያግዛት፣ ሲጣሉ ተው ሚል የሚቆጣ እሷንም እሱንም በእኩል አይን የሚያይ ነበር። አሁን ላይ ግን ስጋ ነው እንደምታውቁት። እንግዲህ ያው ወደ ስጋው አድልቶ ሀይሚን ብዙ ነገር ሲናገራት ቆይቷል። እና ድጋሚ ደግሞ ይመለከተኛል ብሎ መጦ በቃ አስታርቃቸዋለሁ፣ አስማማቸዋለሁ፣ ብዙ ሰው እየደወለልኝ ነው፣ ብዙ ሰው እያለኝ ነው። በሰው ተመርተ አይደለም መጠ መናገር ያለብህ። በሰው ተመርተ ሰው ስለሰደበ ሰው ስለተቆጣ አይደለም ሀይሚንና ብሩክን ለማስታረቅ የምትመጣው። ውሸት፣ በቃ ይሄ ውሸት ነው። የእውነት ከልብ ተጸጽተ ከልብ ተሰምቶ ቢሆን ኖሮ እንደዚህ እየሆኑ ሀገር ሁሉ እያዘነ ሀገር ምድር ሁሉ እያለቀሰ በደንብ ቲክታክ ላይ ቁጭ ብለው ላይቭ ላይ የሚወራውን ነገር የሚያለቅሱ ልጆችን፣ የሚከፉ ልጆችን፣ ያዘኑ ልጆችን ሀይሚና ብሩክ ሲጣሉ በጣም የተከፉ ልጆችን ያያል ቁጭ ብሎ ማለት ነው። እስከ ዛሬ ዝም ብሎ እጁንም እግሩንም አፉንም አጣጥፎ ቁጭ ብሎ አሁን ላይ ሀይሚ እንደቆረጠች ሲያቅ ለማስማማት መጣ ባጭሩ ማለት ነው። ይቅርታ አድርጉልኝና ያው ሀይሚ ብሩክን ከተወችው ወይ ደግሞ ብሩክና ሀይሚ ከተለያዩ ወንድሙ እንደሚጎዳ ስለሚያውቅ መጣ እና ስለ ቤትም ማውራት ጀመረ። አሁን ስለ ቤቱ ማውራት ምናምን አስፈላጊ አይደለም በነገራችን ላይ። ብቻ ይቅርታ አድርጉልኝና ሀብ ያወራው ነገር ምንም አልጣመኝም፣ ምንም ደስ አላለኝም ባጭሩ ማለት ነውና አንተ በህሊና ተመርተ በቃ ሚስት ያለች ራሱ በቂ ነበር። እንኳን ተመልካች እንደዛ እያለቀሰ ሰምታ አይተ ይቅርና እህት ሚስት ካጠገብ ያለችው ሚስት ብዙ ነገር ስትል መስማት ነበረብህ። ግን ያኔ አላደረግከውም እና ዛሬ ላይ ግን መጣሃል ሀይሚ እንደወሰነች ስታቅ ነው። ለማንኛውም ግን እኔ በዚህ ሰዓት ይቅርታ አድርጉልኝና ለብሩክም ለሀይሚም ትጠቅማቸዋለህ። አንተ በእነሱ ህይወት ውስጥ መግባት ጥቅም አለው ዋጋ አለው ብዬ አላስብም። በእርግጥ አዎ ትሄዳለህ፣ ከሀይሚ ጋርም ታወራለህ ብዬ አስባለሁ። ግን አትጠቅማቸውም። በቃ በአንተ መንገድ አይስተካከልም። በአንተ መንገድ ምንም የሚፈታ ነገር የለም። ምክንያቱም ሳይድ ይዘህ ነበረ፣ ሳይድ ይዘሃላ። በቃ ወንድሜ እያልክ ነው 10 ጊዜና መወለድ ቋንቋ ነው። ከተዋለደ ይልቅ የተዋደደ ይበልጣል ይባላልና ምንም ሀይሚ እንኳን የስጋ ዝምድና ባይኖራትም ከናንተ ጋር
ከእህትም በላይ ናት። የእናትነት ፍቅር ያላት ልጅ ናት። ልክ እንደ እናት ናት። ለብሩክ እስከ ጥግ ድረስ በቃ እናት ሆናለታለች። የእናቱ ምትክ ናት። ከእናቴ ቀጥሎ አንቺን ነው የምወድሽ፣ ለአንቺ ነው ቦታ ያለኝ በህይወቴ ውስጥ ብሎ ተናግሯል። እና ከእናንተም በላይ አስበልጧትችን ልጅ አብሯት እየኖረ ነበረ እና ግን ደግሞ ዋጋው አልገባችሁም። ለማንኛውም ግን አሁን ላይ መምጣት ምንም ታስፈልጋለ ብዬ አላስብም። በቃ ሀይሚ የወሰነችው ያስቀመጠችው መስመር አለ፣ ያሰመረችው መስመር አለ፣ የያዘችው አቋም አለ። ያ አቋሟ ይከበርላት። በቃ ባጭሩ የሀይሚንና የብሩክን መለየት አንፈልግም፣ ግን ደግሞ ውሳኔዋን ማክበር አለብን። ማንም ሰው ሊገፋፋት፣ ማንም ሰው እንደዚህ አርጊ እንደዛ አርጊ ሊላት አይገባም። በቃ በዚህ ሰዓት እኛ ብዙ ዋጋ ከፍለናል። አንተ ለወንድም ከከፈልከው ዋጋ እኛ በጣም ለሀይሚና ብሩክ 2 አመት ሙሉ ደከመን ሰለቸን ሳንል ተሰድበን በቃ ብዙ ነገር ሆነን ብዙ ጊዜያቶችን አብረን አሳልፈናል እና አላቅ አሁን ላይ ግን አንተ ተጠቅማቸዋለህ ወይ ደግሞ ኑሯቸውን ህይወታቸውን ታስተካክላለህ ብዬ አላምንም። አንዴ በቃ ሳይድ ይዘሃል፣ ሀይሚን አስከፍተሃታል። በእርግጥ የሰው ልጅ ሆነ ጥፋት አታጠፋም አይባልም፣ ግን እኔ ላምና አልችልም። በቃ ድጋሚ መምጣት እንደሚበልጥ ችግሩ እንዲሰፋ እንጂ እንዲስተካከል ታደርጋለህ ብዬ ምንም አይነት እምነት የለኝም። ለማንኛውም ግን እንግዲህ ፍፄንም ተቆጥቶታል። ለምን እንደዚህ ታደርጋለህ? በቃ ጣልቃ ትግባ፣ ወንድም ነው እንደዚህ ማድረግ ምናምን ትክክል ባይሆንም በቃ እቺ ሴት ትሆናለች፣ እቺ ሴት አትሆንም እያልክ ሴት እያማረጥ ካምጥተ ልታሳየው አይገባም በማለት እንግዲህ ተቆጥቶታል። ግን ይህንን ማድረግ የነበረበት አሁን ሀይሚ ከቆረጠች ከጨከነች በኋላ ነው ወይንስ ከሷ በፊት ነው? አይኑ እያየ አይደል እንዴ? ሲጀመር እኮ እንደው ፍፄን ተወው፣ ስለ ፍፄን ማውራትም አንተ ራሱ ከሷ አትለይም። ሲጀመር አንተ ራሱ እኩል በቃ ከፍፄ ራሱ ትብሳለህ። አንተ እኮ ሚስትህ እኮ ልታማክር ሀሳብ ስታመጣ በጥፊ የተማታ ሰው እኮ ነው። ንዴትን በልክ አድርገው። ንዴት ራሱ እኔ እንጃ የዘር ነው ብዬ ነው ያሰብኩት። ብሩክ ራሱ ባለፈው ተናዶ ሀይሚና አለመምታቱ ራሱ ስንት ነገር ሲወረውር ምናምን አልነበር እንዴ? እና ፍፄን እንደዚህ ነው እንደዛ ነው። አሁን ፍፄን መወንጀል አንተ ከሱ በላይ ብዙ ነገር አድርጋታልና ለማንኛውም የይቅርታ ልብ ቢኖረን ጥሩ ነው። ግን እኔ እንጃ አላቅም። አሁን ላይ በቃ ሀይሚ የወሰነች ውሳኔ እንተዋት። በቃ የራሱን ችግር አስተካክሎ የጎደለው ነገር የቱ ጋ ነው ብሎ የጎደለውን ሞልቶ አስተካክሎ ዋጋ ከፍሎላት እችን ልጅ ወደሱ ከወሰዳት ወይ ደግሞ ካሳመናት አብረው ይቀጥሉ። ግን ሀይሚ ይብቃ በቃ። ከዚህ በላይ እንዲህ እየተጎዳች እንዲህ እየተበደለች እንዲህ እያለቀሰች እንዲህ ሴት እየመጣ እንዴ ያኔ እኮ በነገራችን ላይ የማረሰው ሀብ እኮ ሀብሳላት ራሱ መጣ። ሌሎቹ ሴቶች ተውት እርሱት፣ የቆየ ስለሆነ ማለት ነው። ሀብሳላት መጣ እኮ ምን አረገ እሱ? ምን ጥፋት አለበት? ወንድሜ ጥፋት የለበትም። ጥፋተኛዎቹ የሚመጡበት ሴት ነው። ተወደደ ተፈቀረ እንጂ ምን አደረገ ብሎ የተናገረ ሰው ነው አይደል እንዴ? እንደዛ ብሎ የተናገረ ሰው አሁን ላይ ፍፄን አንተ ለምንድን ነው ሴቶችን እያመጣ እንደዚህ በቃ ከብሩክ ጋር አብራችሁ ሆኑ ምናምን ብለህ ሴት የምትመርጥለት ብለህ ልታወራ አትችልም። ምክንያቱም ያኔ አብሳላት ስትመጣ በቃ ትክክል እንደሆነች አድርገህ ስትናገር ስለነበር ማለት ነው። እና እኔ እንጃ አላቅም። እና ዛሬ ላይ ደግሞ በቃ ያኔ በሰዓቱ ተናድጄ ብዙ ነገር ብዬ ነበር ምናምን፣ በንዴት ነው። አሁን ሁሉን ነገር ትቼዋለሁ። ሀይሚና ብሩክ እንዲታረቁ ፈልጋለሁ ምናምን። ቤቱን እየኖርኩበት አይደለም፣ ቤቱን ያልፈልገውም፣ መጣው አብረውበት ይኑሩ ምናምን እያልከናል። ግን እንደኔ ሀይሚና ብሩክ ያለባቸውን ችግር በተለይ ብሩክ ያለበትን ክፍተትና ችግር ፈትቶ አብረው ቢሆኑ እንጂ ማንም ሰው መክሯቸው፣ ማንም ሰው ሰድቧቸው፣ ማንም ሰው ሀይሚ ላይ ተጽዕኖ አድርጎ አንድ ላይ መሆን የለባቸውም። ባጭሩ በአራት ነጥብ ማንም ምንም ማለት አይችልም። ምክንያቱም ያኔ በታመመሽ ጊዜ ወጠህ አንድ መልስ አልሰጠም። ያኔ በተጎዳሽ ጊዜ፣ ያኔ ስትመታ በሴት ያኔ አፍንጫዋ ደምቶ ሆስፒታል እስክትገባ ያኔ ስንት ነገር ተደርጎ ዝም ያልክ ሰውዬ ዛሬ ላይ መጠን እንደዚህ አድርጊ እንደዛ አድርጊ አይቻልም። ወስናለች፣ ቆርጣለች። በቃ ያሰመረችለት ያስቀመጠችለት መስመር አለ። ያንን አልፎ ከመጣ ዋጋ ከፍሎላት እሷ ጋር መሆን ከፈለገ ይሆናል። ካልሆነ ግን
ይቀራል እንዴ? እንዲህ ስትጨስ ስትነድ ስትቃጠል መኖር አለባት እንዴ? የለባትም። እች ልጅ ገና ብዙ ላይ ይፈላት፣ ብዙ ኑሮ፣ ብዙ ህይወት፣ ብዙ መንገድ መጓዝ የምትችል ሴት ነች። ይህንን ነው ልናገር የምችለው። ፍፄ ብቻ አይደለም፣ ኤፍሬም ብቻ አይደለም ከነ ሀይሚና ብሩክ ህይወት መውጣት ያለበት። አንተ ራሱ ብትወጣ ደስ ይለኛል። አይመለከትም፣ በቃ አትግባ። ምክንያቱም ገብተህም የተናገርከው ንግግር ስለማንረሳው ማለት ነው። የወጋ ቢረሳ የተወጋ ይረሳሉ። እና አሁን ላይ ራሱ ፈርተ ነው ሰብስክራይብ እናንሳ፣ የቡታጀራ ዩቲዩበሮች በቃ እናንሳባቸው ብለው ሰው አድሞ ሰብስክራይብ የማንሳት ዘመቻ ሲነሳባችሁ ነው እትትትት እያላችሁ የመጣችሁት ሁላችሁም አዳቢ ማለት ነው። ተቃጠሉ እና አይሆንም፣ በቃ ተዋቸው። ሀይሚ የራሷ ውሳኔ ነው። የራሳቸው ይፈታሉ ችግራቸውን። ምክንያቱም በራሳቸው አይፈቱም እንዴ? እስከ መቼ ነው ችግራቸውን ፈታሪ ጓ ስትላል ነበር። ተዋቸው በቃ። ዛሬ ምን አዲስ ነገር ተገኝቶ መጣ? ጸጸተ በጣም እኔ ከልቡ ያልሆነ ሰው ደስ ይለኝ። ከላይ ወሬ ደስ አይለኝም። በቃ ተዋቸው። ሀይሚ የወሰነች ውሳኔ ያለ ብሩክ አስተካክሎ ችግሩን ከመጣ ብሎ ይቀጥላሉ። ካልሆነ ይለያያሉ። ምንድነው ብርቅ ነው እንዲህ መለያየት? እኛ ባንፈልገውም ግን ሀይሚ የሚመቻትን ነገር ነው ምን መርጠው የምንፈልገው ከምንም ነገር በላይ ማለት ነው። በቃ ሴት ልጅ ነች፣ ማጌጥ አለባት፣ መዋብ አለባት፣ ከፍ ያለ ደረጃ ላይ መድረስ አለባት። ማልቀስ የለባትም፣ ባጭሩ አንገቷ መድፋት የለባትም። በወንድ በቃ ዋጋ መክፈል የለባትም በዚህ ልክ። ይሄ ነው ያለው ነገር። አመሰግናለሁ። የእናንተን ሀሳብ አስተያየት አስቀምጡ። ዛሬ ሀብ የተናገረው ነገር ትክክል ነው? ትደግፉታላችሁ ወይስ ደግሞ አይ እንደዚህ ብላችሁ የምትሰጡት ሀሳብ አለ? የኔ ሀሳብስ እንዴት አያችሁት? ኮሜንት ላይ አስቀምጡ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም እደሩልኝ።